በዚች ምድር ላይ ስንኖር ሁላችንም የምንሮጥለት ግብ፣ የምንተጋለት ዓላማ አለን። አንዳንዳችን ዝና እናድናለን፣ አንዳንዳችን ሀብትን እንሰበስባለን፣ ሌሎቻችን ደግሞ በመንፈሳዊ ዓለም ውስጥ ታላቅ ለመባል እንጥራለን። ነገር ግን አንድ ጥያቄ ልጠይቃችሁ። ሮጠን መጨረሻ ላይ የምናገኘው ነገር ነፍሳችንን የማያረካት ባዶነት ቢሆንስ? የደከምንለት መንፈሳዊ ድካም ሁሉ ለእግዚአብሔር ሳይሆን ለገዛ እኔነታችን ብቻ ቢሆንስ? ለገዛ እኔነታችን ክብር ቢሆንስ? ታላቁ የቤተ ክርስቲያን መብራት ሊቁና ደራሲው ብፁዕ ወቅዱስ አቡነ ሲኖዳ ሳልሳዊ መንፈሳዊ መንገድ በሚለው መጽሐፋቸው ላይ አንድ እጅግ አስደንጋጭ ግን ደግሞ እውነተኛ ምስጢር ይነግሩናል። ዲያብሎስ እኛን ለማጥፋት ሁልጊዜ ኃጢአት እንድንሰራ አይጠብቅም። ይልቁንም ዓላማችንን በመበጥበጥ እግዚአብሔርን መፈለግን ትተን ራሳችንን እንድንፈልግ በማድረግ ረቂቅ ወጥመዱን ይዘረጋል። በዛሬው ቆይታችን በነፍስ መንገዳችን ላይ የተዘረጉትን እነዚህን ስውር ወጥመዶች እንፈትሻለን። አገልግሎታችን፣ ጸሎታችንና ምግባራችን እውነተኛ መልክ አላቸው ወይስ በዲያብሎስ የተበከሉ የተሳሳቱ ዓላማዎች ናቸው? ነፍሳችሁን ወደሚመራ እኔነትን ሰብሮ እግዚአብሔርን ብቻ ወደ ማየት ወደሚወስድ ታላቅ ትረካዊ ጉዞ አብረን እንሂድ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሚን። በዚች ምድር ላይ የእንግድነት ጉዟችን ላይ ሁላችንም መንገደኞች ነን። መንገዳችንም ወደ አንዲት ወደማትጠፋ የብርሃንና የሰላም ወደብ ወደ ሆነችው ወደ እግዚአብሔር መንግሥት ናት። ነገር ግን በዚች ረጅም የነፍስ ጉዞ ላይ ከጥላችን በላይ የሚከተለን ፈቃዳችንን የሚሰልልና እርምጃችንን የሚያሰናክል አንድ ረቂቅ ጠላት አለ። እርሱም ዲያብሎስ ነው። ዲያብሎስ ሁልጊዜ እኛን ከመንገዱ ለማውጣት የሚያደርገው ትግል በግልጽ በሚታዩ ኃጢአቶች ብቻ አይደለም። ይልቁንም ረቂቅ በሆኑ በመንፈሳዊ ልብስ በተሸፈኑና በመልካም ዓላማ በሚመስሉ ወጥመዶች እንጂ። ታላቁ አባት አቡነ ሽኖዳ እንዲህ ይሉናል። እኛ እግዚአብሔርን ስላመለክን ብቻ አይደነግጥም። ነገር ግን አምልኮታችንን፣ ጸሎታችንንና አገልግሎታችንን ዓላማ ሲቀይር፣ ነገር ግን አምልኮታችን፣ ጸሎታችንና አገልግሎታችን ዓላማው ሲቀየርና ወደ ራሳችን ሲዞር እርሱ በዚያ ይደሰታል። ይህንን ምስጢር ልብ ብለን እንመርምር። ማንኛውም ሰው በውስጡ በጥልቀት የተተከለ ወሰን የሌለውና ዓለም የማይሞላው ትልቅ ጥም አለ። ይህ ጥም ሊረካ የሚችለው ወሰን በሌለው በእግዚአብሔር ብቻ ነው። ነገር ግን ዲያብሎስ ይህንን ወሰን የሌለው የነፍሳችንን ፍላጎት ወሰን ባላቸውና በማያረኩ ምድራዊ ነገሮች እንድንተካው ይወተውተናል። ሰውን በዓለማዊ ዓላማዎች ያውከዋል። ዓለማውያን ሰዎች የሚሸነፉት ፈጽሞ በማያረካቸው የሲኦል ፍላጎቶች ነው። ምክንያቱም በምድር ያለው ነገር ሁሉ የተወሰነ ነውና። በዚህ ግራ መጋባት ውስጥ ዲያብሎስ ለሰው ልጆች ያቀረበው የመጀመሪያው ትልቁ የተሳሳተ ዓላማ እኔነት የሚባለው ጣዖት ነው። አባቶች እንደሚሉን በሰው ውስጥ ያለው ከፍተኛ የራስ አመለካከት ለሰው የሚያመልከው ጣዖቱ ሆኖበታል። ራሳችንን የትኩረታችንና የሐሳቦቻችን ሁሉ ማዕከል እናደርጋለን። የምናስበው ስለ ራሳችን ስኬት፣ ስለ ራሳችን ዝናና ሰዎች ለኛ ስለሚሰጡን ክብር ብቻ ይሆናል። ይህ እኔነት መጀመሪያ ወደ ሰውየው ልብ ዘልቆ ይገባና ከእግዚአብሔር አጠገብ ይቆማል። ቀስ በቀስ ግን በልብ ውስጥ ይንሰራፋና እግዚአብሔርን ከዙፋኑ አውርዶ ልብን ሙሉ ለሙሉ ይቆጣጠራታል። ያን ጊዜ ሰው ራሱን በማምለክ ውስጥ ሆኖ ምን ልሆን ነው? መቼ ልሆን ነው? እንዴት ከሌላው ልቅደም? እንዴትስ ከፍ ብዬ ታላቅ ሆናለሁ? እያለ በጭንቀት ይኖራል። ሌላው ቀርቶ ከእግዚአብሔር ጋር ያለው ግንኙነት እንኳ ለዚህ ለእኔነቱ ሲል ይቋረጣል። ነገር ግን እውነተኛው መንፈሳዊ መንገድ ከዚህ የተለየ ነው። ለራሱ ትኩረት የሚሰጥ ሰው ራሱን በዓለም ደስታ ውስጥ ያወሳስባል። የአሁኑን ዓለም ውበት፣ ደስታና ሕልም በፊቱ ያስቀምጣል። በእነዚህ ሁሉ ራሱን ስለሚወጥር ስለ ዘላለማዊነቱ ለማሰብ ጊዜ የለውም። በዓለም ምኞት ሰክሮ ይቆይና በኋላ ከስካሩ የሚነቃው ግን ሳይወድ በሞት ጥሪ ይህንን ዓለም ለቆ በሚሄድበት ጊዜ ብቻ ነው። ያን ጊዜ ከንቱ ለካ ከንቱ ነው ይላል።
አንተ ግን ወዳጄ እንዲህ ያለውን ሐሳብ ሊኖር አይገባም። ከእግዚአብሔርና ከአዳኝህ ሊነጥል የሚጥር ማንኛውም ዓላማ ከዲያብሎስ የሚመጣ ከንቱ ሐሳብ ስለሆነ ያለማመንታት ሰርዘው። ከመንፈሳዊ ዓላማ የሚለየን ማንኛውንም ዘዴ እምረህ ሰርዝ። መጽሐፍ ቅዱስ ዓለሙም ምኞቱም ያልፋሉ፣ የእግዚአብሔር ፈቃድ የሚያደርግ ግን ለዘላለም ይኖራል ይለናልና። የቀደሙ አባቶቻችን ሕይወት ስንመለከት ዓላማቸው እግዚአብሔር ብቻ ስለነበር ያጡት ምድራዊ ነገር ሁሉ ጉዳት አልመሰላቸውም። ጻድቁ ዮሴፍን ብትመለከት እንደ ባሪያ ሲሸጥ ነፃነቱን አጥቷል። ወደ እስር ቤት ሲጣል ዝናውን አጥቷል። በባዕድ ሀገር እንግዳ ሆኖ ኖሯል። ነገር ግን ለእርሱ እግዚአብሔር በቂው ነበር። የእርሱ ዓላማ እግዚአብሔር ስለነበረ በደረሰበት መከራ ሁሉ አልተናወጠም። አባታችን አብርሃምን ብንመለከት ከአገሩ ወጥቶ በእንግድነት መሄድ ለእርሱ ቀላል ነበር። ምክንያቱም ዓላማው እግዚአብሔር ነበርና። ልጁን ይስሐቅን መስዋዕት አድርጎ ለማቅረብ እንኳ አላመነታም። ምክንያቱም ከልጁ በላይ የሚወደው ዓላማው እግዚአብሔር ነበር። ሐዋርያው ቅዱስ ጳውሎስም ማዕረጉን፣ ስልጣኑንና ክብሩን መተው ቀላል የሆነለት ለዚህ ነው። ስለ ክርስቶስ ነገር ሁሉ ጉዳት እንዲሆን እቆጥራለሁ፣ ስለ እርሱ ሁሉን ተውሁ ብሎ ሲናገር በሐዘን ሳይሆን በደስታ ነበር። ምክንያቱም ትርፉ ክርስቶስ መሆኑን ያውቅ ነበርና። አሁን ግን እጅግ ጥንቃቄ ወደሚያስፈልገው ነጥብ እንምጣ። ግቡ እግዚአብሔር የሆነ ሰው መንፈሳዊ ነገሮች እንኳ ግቡ አያደርግም። ይህ ማለት ምን ማለት ነው ስንል አንዳንዶች ጸሎትን ግባቸው ያደርጋሉ። የሚጸልዩት ለእግዚአብሔር ፍቅር ስላላቸው ሳይሆን የጸሎት ሰው ለመባል ወይም ደግሞ ጸሎትን እንደ ግዴታ ለመወጣት ነው። የሥነ መለኮት ትምህርትን የሚያጠኑት እግዚአብሔርን አውቀው በእርሱ ለመኖር ሳይሆን የሥነ መለኮት አዋቂ ተብለው ዝና ለማግኘት ሊሆን ይችላል። ጾም፣ ስግደትና ሌሎችም መንፈሳዊ ትጋቶች ዓላማ ሆነው ሊቀየሩ ይችላሉ። ነገር ግን እነዚህ ሁሉ ወደ እግዚአብሔር የሚመሩ መንገዶች እንጂ ዓላማዎች አይደሉም። ዓላማው እግዚአብሔር ራሱ ነው። ጸሎት፣ ጾም፣ ንባብና ተመስጦ አንተን ወደ ብቸኛው ዓላማ ወደ እግዚአብሔር የሚያደርሱ ድልድዮች ናቸው። እነዚህን ምግባራት ዓላማ አድርገህ ከቀየርካቸው በእነርሱ ግንባር ቀደም ብትሆንም ልብ ግን ከእግዚአብሔር የራቀ ይሆናል። ጌታችንም ይህ ሕዝብ በከንፈሩ ያከብረኛል፣ ልቡ ግን ከእኔ የራቀ ነው እንዳለው እንዳይሆንብን እንጠንቀቅ። ምንኩስና እና ራስን ለእግዚአብሔር መስጠት እንኳ ዓላማ ሆነው ሊቀየሩ ይችላሉ። ምንኩስና ማለት ከሁሉም ተለይቶ ከአንዱ ጋር መጣበቅ ማለት ነው። ነገር ግን ሰው ስለ ምንኩስና ሕይወቱ ብቻ እያሰበ በእግዚአብሔር ፍቅር ካላደገ 50 ዓመት በበዓት ቢቀመጥም ቅዱስ ይስሐቅ ሶርያዊ እንዳለው በበዓት ውስጥ እንዴት መኖር እንዳለበት ሳይረዳ ይኖራል ይላል። አንዳንዶች ደግሞ ሰውን ማረም የሚለው እንደ ዓላማ ይወስዱታል። ሰውን ለማረም በሚል ስም ይከራከራሉ፣ ያመጻሉ፣ ይፈርዳሉ፣ ስም ያጎድፋሉ፣ ይቆጣሉ። በዚህ ሁሉ መካከል ግን ፍቅርና ሰላምን ያጣሉ። ይህ ሰውን የሚያቆስል ቦምብ ሆኖ ይለወጣል። እዚህ ላይ እርማቱ መንፈሳዊነት የጎደለው ከእግዚአብሔር የተለየና ፍቅር የሌለው ይሆናል። በአገልግሎት ውስጥም ተመሳሳይ ፈተና አለ። ብዙዎች በአገልግሎት ይጀምሩና በራሳቸው ያጠቃልላሉ። አገልግሎታቸውን የእግዚአብሔርን ክብር በመፈለግ ይጀምሩና የራሳቸውን ክብር በመፈለግ ይጨርሳሉ። አገልግሎታቸውን ከእግዚአብሔር በላይ ያስቀድማሉ። ትኩረታቸው ለአገልግሎቱ ስኬት ብቻ ስለሚሆን እግዚአብሔር ይዘነጋል። የአገልግሎቱ ስኬት ወደ ራስ ስኬት ይለወጣል። መደምደሚያውም እኔነት ይሆናል። ያን ጊዜ አገልግሎት ተራ እንቅስቃሴና የጉልበት ሥራ ይሆናል። የራስ ዕውቀትና ብልሃት ስለሚገባበት ከመለኮታዊው ረድኤት ይርቃል። ስለዚህ ወዳጄ በመንፈሳዊ ተግባር ሁሉ ውስጥ ከነቢዩ ዳዊት ጋር ሆነ ሁልጊዜ እግዚአብሔርን በፊቴ አየዋለሁ በል። ብቸኛ ዓላማ እርሱን ደስ ማሰኘት ይሁን። አገልግሎት ከእግዚአብሔር ጋር የሚጋጭ ከሆነ ዲያብሎስ በዚህ ውስጥ ሊያስተ እንደሚጥር አውቀህ ንቃ። የጠፋው ልጅ ታላቅ ወንድም ይህንን ያህል ዓመት እንደ ባሪያ ተገዝቼልሃለሁ እያለ ለአባቱ ሲናገር ልቡ ግን ከአባቱ ፍቅር ምን ያህል ርቆ እንደነበረ ያስታውሰናል። ዛሬ እግዚአብሔር አንተን እንዲህ ብሎ ይጠይቃል። እኔን በዓላማዎች ውስጥ አስገብተኸኝ ታውቃለህ? ለዚህ ጥያቄ በእውነተኛነት መልስ ስጥ። እግዚአብሔር ከዓላማዎች አንዱ ነው ወይስ ቀዳሚው ዓላማ? ወይስ ብቸኛው ዓላማ? ወይስ ጨርሶ ዓላማ አይደለም?
እርሱን በመዝገብህ መጨረሻ ላይ አስቀምጠህ አልፎ አልፎ ብቻ ታስታውሰዋለህ? እግዚአብሔር ለአንተ ዓላማዎችን ማሳኪያ ዘዴ ነው ወይስ የሕይወት መጀመሪያና መጨረሻ? እግዚአብሔር አንተን እንደሚወድ ሁሉ አንተም እርሱን ትወደዋለህ? ሙሉ ልብ ለእርሱ ነውን? ስለ ዘላለማዊነት ስታስብ ወደ ቅዱሳን ዘንድ ከመድረስ በፊት ወደ እግዚአብሔር ደረት እንደምትጠጋ ትገነዘባለህ። ሕይወትና መንገድ ሁሉ በእግዚአብሔር ብርሃን ይመርመር። ከእግዚአብሔር ፍቅር የሚለየን ማንኛውንም ዓላማ ዛሬውኑ ሰርዝ። እንደ ቅዱሳን አባቶቻችን አቤቱ አንተ ለእኔ በቂ ነህ በማለት የፍቅር ጉዞህን ጀምር። በዓላማህ ውስጥ እግዚአብሔር ብቻ ሲነግስ ያን ጊዜ እውነተኛው ሰላምና እረፍት ታገኛለህ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ይቆየን። ሲጠሩት